እንዴት ቆያችሁ የተከበራችሁ ተመልካቾቻችን ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ ወደ ቀዳሚው መረጃችን አለፍን በክልሉ የቴክኖሎጂና የፈጠራ ስራዎችን በመደገፍና በማበረታታት የልማት ስራዎች ውጤታማ ለማድረግ በትኩረት እንደሚሰራ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ በኮምቦልቻ ከተማ አስረክቧል ደጅናባቸው ተጨማሪ አለ የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ አስረክቧል በኢንተርፕራይዙ የተሰሩ በመጠን 117 ማሽኖች ለልዩ አገልግሎቶች የሚውሉም ናቸው ፔደስታል ግራይንደር ይባላል ግራይንደር በባህሪው የቱሎችን የሌዝ ማሽን የሚሊንግ ማሽኖች ቱሎችን እየቀረጽን ዲዛይኑን እየሰጠ ነው በዛ ስፔክ መሰረት ይሄንን ከተሮችን ማስተካከያን ማለት ነው እዚህ ጋር መተያቸው ደግሞ 32 ማሽነሪዎች ውድ ሰርኩላርሶ ይባላሉ ውድ ሰርኩላርሶ ማለት የእንጨት መሰንጠቂያ ማሽን ለእያንዳንዱ የኢንተርፕራይዝ ወይም ለኢቲቪቲ ለስራና ክህሎት የምናቀርባቸው የእንጨት መሰንጠቂያ ናቸው 90 ዲግሪ እና በ45 ዲግሪ የሚቆርጡ ማሽኖች ናቸው ከአንድ መኪና ላይ ኢንጂን ይበላሽብን ወይ ሞተሩ ቢነክስ ኢንጂኑን ከመኪና ውስጥ አውጥተን አንስተን ቁጭ አርገን ጠግነን መልሰን የምንተክልበት ሞባይል ሃርድዌር ክሬን ይባላል ርክክብ የተደረገባቸው እነዚህ ማሽኖች በአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ኮምቦልቻ ቅርንጫፍ የተገጣጠሙ መሆናቸው ተጠቅሷል ያንዳንዱ የተገጣጠሙ ስራው ብታዩአቸው ሙሉ የተሰሩት እዚህ ግቢ ውስጥ ነው ምንም አይነት ነገር ከውጭ የገባ ነገር የለም የመጨረሻ የገቡት ማለት ሞተሮችና ስታንዳርድ ማቴሪያሎች ብቻ ናቸው ከዛ ውጭ ያለው ሙሉን እዚህ ያለው ባለሙያ ነው የሰራው የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ዋና ስራ አስፈጻሚ ዘላለም በላይ ኢንተርፕራይዙ ከስራና ስልጠና ቢሮ በተወሰደ ውል መሰረት በኮምቦልቻ 117 በባህር ዳር ደግሞ 7 የተለያዩ ማሽኖች ለተቋሙ አስረክበናል ነው ያሉት ከዚህ ቀጥሎ በትራክተር መገጣጠምና የተወሰኑ የትራክተር የአካል ክፍሎችን በማምረት የመኖ መቀነባበሪያ ፋብሪካዎችን በማምረት የላይምስቶን ፋብሪካዎችን ከዲዛይን ጀምሮ በማምረትና ለክልሉ ተቋማት በማቅረብ የበኩሉን ከተቋቋመበት ዓላማ አንፃር የበኩሉን አስተዋጽኦ ያደርጋል ብለን እናምናለን ማሽኖቹ የተግባር ተኮር ስልጠናዎችን የሚያጠናክሩ የኢንዱስትሪና የግብርና ስራዎችን የሚያዘምኑ መሆናቸውን የተናገሩት ደግሞ የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገበያው ናቸው ኃላፊው የተረከቧቸውን ማሽኖች ለተደለደለላቸው የቴክኒክና ሙያ ኮሌጆች በማስረከብ የንድፈ ሐሳብ ስልጠናን በተግባር ለማስደገፍ የላቀ ሚና እንደሚኖራቸው ነው ያረጋገጡት በተለይ በብረታ ብረት በእንጨት ስራ የተሰማሩ ወጣቶች የሚማሩ ተማሪዎች እነዚህ ማሽኖች ዳይሬክትሊ እጃቸውን ያፍታቱ በቲዮሪ ወሰሩትን በተግባር ውጤታማ እንዲሆኑ የሚያደርጉ ናቸው ስለዛ ነው እኛም ፕራክቲካሊ ወጣቶቹ የሚማሩባቸው መሳሪያዎች አስፈላጊ ስለሆነ ነው በወቅቱ ሊያዝ ነው ስለዚህ የነዚህ መመረት በዋናነት ፕራክቲሱ የጎላ እንዲሆን እጁ የተፍታታ ዜጋ እንዲፈጠር ያደርጋል ማለት ነው የክልሉ ገንዘብ ቢሮ ኃላፊና የኢንተርፕራይዙ የቦርድ ሰብሳቢ ዶክተር ጥላሁን መሐሪ ኢንተርፕራይዙ የተሻለ አሰራር እንዲኖረው ድጋፍ እየተደረገ ነው ብለዋል በተለይ ከነበረበት ችግር ወጥቶ የተሻለ ስራ እንዲተገበር ቦርዱ በኃላፊነት ይሰራል ብለዋል ገዝተን አምጠን ከመሸጥ ገጣጥመን ወደ መሸጥ መሸጋገር መቻል አለብን የኮምቦልቻ ብራንች ፎከስ የሚያደርገው የግብርና ማሽነሪዎች ላይ በተለይ ደግሞ ትራክተር ላይ ፎከስ አድርጎ የሚሰራ ተቋም ይሆናል ቦርዱም ይሄን አቅጣጫ ወደፊት ፎርማል በሆነ መልኩ የሚያስተላልፍና ክትትል የሚያደርግ ይሆናል የባህር ዳሩም እንደዚሁ መጀመሪያ በታሰበው አግባብ መሰረት የሚሄድ ይሆናል በርክክብ ሰነ ስርዓቱ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የክልሉ የልማት ድርጅት የሆነውን ኢንተርፕራይዝን በመደገፍና የገበያ ትስስር በመፍጠር የህብረተሰቡን ስራ እንዲያዘምን ብሎም የመጪውን የሀገሪቱን የቴክኖሎጂ ሽግግር እንዲያሳልጥ እንደሚሰራም አረጋግጠዋል ኢንዱስትሪው የተጣለበትን ታሪካዊና ኢኮኖሚያዊ ኃላፊነት እንዲወጣ የክልሉ ቁልፍ እና ስትራቴጂክ የኢንዱስትሪ ተቋም ሆኖ እንዲቀጥል ማድረግ የሚያስችል የባለፉ ስህተቶችን በትክክለኛ አቅጣጫና ውሳኔ አሁን ቦርዱ እንደጀመረው እያረሙ ሄድ ያስፈልጋል የክልሉ መንግስትም ለዛ የሚሆን ተመሳሳይ ውሳኔዎችን እየወሰነ የነበሩ ችግሮችን ለመፍታት እየሰራ ነው ያለው የያዛችሁ ተቋም ምናልባትም ሀገር በቀጣዮቹ 10-20 ዓመታት
በአፍሪካ እና በዓለም ደረጃ የልማትና የብልጽግና ተምሳሌት ለመሆን የያዘችውን ግብ ለማሳካት ጫንቃችሁ ላይ የወደቀ ትልቅ ኃላፊነት መሆኑን ማመንና መረዳት ያስፈልጋል። የጎንደር ንጋት ከፍተኛ ሰብል አምራቾች ግብይትና ግብአት ህብረት ስራ ማህበር በግብርና ምርቶች ላይ እሴትን ጨምሮ ለገበያ ያቀረበ መሆኑን ገለጸ። ህብረት ስራ ማህበሩ እሴትን ጨምሮ ምርቶችን ለገበያ ማቅረቡ ግብርናን ወደ ኢንዱስትሪ ለማሸጋገር ያለው ሚና ጉልህ መሆኑን የማዕከላዊ ጎንደር ዞን የህብረት ስራ ማህበራት ማስፋፊያ ጽህፈት ቤት ገልጿል። ዘገባችን ያየፈንቴ ተጨማሪ ዘገባ አዘጋጅተዋል። የጎንደር ንጋት ከፍተኛ ሰብል አምራቾች ግብይትና ግብአት ህብረት ስራ ማህበር በ56 አምራች ገበሬዎች የተቋቋመ ሲሆን በግብርና ምርቶች ላይ እሴትን በመጨመር ለገበያ እያቀረበ ይገኛል። ማህበሩ በ2017 የምርት ዘመን ከ20 ሺህ ኩንታል በላይ የጥጥ ምርት ለመሰብሰብ አቅዶ ከ6 ሺህ ኩንታል በላይ የጥጥ ምርት በመሰብሰብ በምርቶች ላይ እሴትን ጨምሮ ለገበያ ለማቅረብ እየሰራ መሆኑን የማህበሩ ቦርድ ሰብሳቢ ወርቅነህ ማሩ ተናግረዋል። ጥሬ ጥጡን በየቦታው ከመሸጥ ወደ ማዳመጫ ገብቶ ፕሮሰሱ ነው ጥጥ ፍሬው ዘይት ይሆናል፣ ለከብት መኖ ይሆናል። በተለያየ መንገድ ደግሞ የተዳመጠው ሊንቱ ደግሞ ያው እንደሚታወቀው የተለያዩ ኢንዱስትሪዎች አሉ። ለነሱ ለኮምቦልቻ በተለያየ መንገድ አግሪመንት እየወሰዱ የሚመጡ ሰዎችን ወይም ደግሞ ድርጅቶችን ውል በመውሰድ ለነሱ ተደራሽ እንዲሆን የማድረግ ስራ እየሰራን ነው ያለን ማለት ነው። ማህበሩ በቋሚነት ለ9 ሰዎች የስራ ዕድል መፍጠሩን የነገሩን ደግሞ የማህበሩ ስራ አስኪያጅ ሊዲያ ዳምጤ ናቸው። እሴትን በመጨመር ከ3000 በላይ የጥጥ ቦንዳና ወደ 3000 የሚጠጋ የጥጥ ፍሬ ምርትን ለገበያ ለማቅረብ እየተሰራ ነው ብለዋል። በቋሚነት ለ9 ሰዎች የስራ ዕድል ፈጥሯል። በጊዜያዊነት ግን ያው በየቀኑ ይቀያየራል። በቀን ቢያንስ ከ25 ሰዎች በላይ የስራ ዕድል እንፈጥራለን። ሀገርንም ክልላችንንም እንዲሁም በቃ ሁላችንም ማህበረሰቡን ተጠቃሚ በሚያደርግ መልኩ ከፍተኛ አስተዋጽኦ ለማድረግ ነው እየሰራን ያለነው። በቦንዳ ታስረው የሚሄዱትን ወደ 3000 ቦንዳ አካባቢዎች አስበናል። ከአንድ ኩንታል ላይ 37 40 እስከ 40 ያለው በጥፍጥሬ ደረጃ ይመጣል። ስለዚህ 2000 እስከ 3000 አካባቢ ይሆናል። እሱ ማህበሩ በኪራይ ቦታና ማሽን እየሰራ እንደሚገኝ የገለጹት አቶ ወርቅነህ መንግስት የቦታና የብድር አገልግሎት እንዲያሟላ ጠይቀዋል። በክራይ ነው እንጂ የኛ የለንም። ስቲል እስካሁን እኛ የጠየቅነው የጥጥ ማዳመጫ በጎን የሰሊጥ ማዳመጫም ሌሎችንም ለምሳሌ የዘይት ፋብሪካዎች በጎን አድርገው ያው እሴት ጨምረው የምናገኛቸው ጥሬ ዕቃዎች ምርቶች ወዚሁ ስለሚገኙ በእኛ ዘንድ እነዚያን በተሻለ መንገድ ለማስኬድ ይህንን ጥያቄ አቅርበናል። ማህበሩ በግብርና ምርቶች ላይ እሴትን ጨምሮ ለገበያ ማቅረቡ ግብርናን ወደ ኢንዱስትሪ ለማሳደግ ያለው ሚና ጉልህ መሆኑን የማዕከላዊ ጎንደር ዞን የህብረት ስራ ማህበራት ማስፋፊያ ጽህፈት ቤት ኃላፊ ተስፋውን ተሰማ ተናግረዋል። ዋነኛ ዓላማቸው እነዚህ የግብርና ምርቶችን በመሰብሰብ እሴት በመጨመር ለሀገር ውስጥ ገበያና ለውጭ ገበያ ማቅረብና በዛው ሳለ የዶላር ምንዛሬ ወደ ሀገር ውስጥ ማስገባት ነው። ይሄ ተግባር የግብርና ክፍለ ኢኮኖሚውን ወደ ኢንዱስትሪ ለመቀየር የሚደረገው መዋቅራዊ ሽግግር ያፋጥናል። የእውቀት ሽግግርም ይኖራል። በአነስተኛ የእርሻ ባለሀብቶችና በእነዚህ በተደራጁ ከፍተኛ አምራቾች መካከል የእርሻ ባለሀብት እንቅስቃሴ ስራዎችን ዘመናዊነትን የማስተማር እድል ይፈጥራል። ማህበሩ ያጋጠመውን የቦታና የብድር ችግር ለመቅረፍ እየተሰራ መሆኑን ገልጿል። የቦታ ችግር ነበር፣ እሱ በከተማ አስተዳደሩ ተፈቷል። ግን በህብረት ስራ አዋጅ መሰረት በምደባ ያገኛሉ ነው የሚለው አዋጃችንና ከሱ አንፃር በምደባ ማግኘታቸው እና ለማግኘታቸው ካልሆነ በስተቀር የቦታ ጥያቄ ተመልሷል። የመጋዘን አገልግሎት እንዲገነባላቸው በእነሱም በመንግስትም ድጋፍና በቂ አገልግሎት መሰረተ ልማት እንዲሟላ ከማድረግ አንፃር ጥያቄያችን አብረን እያቀረብን እንገኛለን። በማህበሩ የስራ ዕድል የተፈጠረላቸው አካላት በበኩላቸው በስራው ደስተኛ መሆናቸውን አንስተው ተጠቃሚ መሆናቸውን ገልጸዋል።